ካገባ ሀይሚዬ የሆነ ነገር ቢመጣም እንደዚህ ነው ዩቲዩበርን አምናችሁ የምትቀበሉት። ዛሬ ብሩኬ ስለሆነ አይደለም፣ ነገ ደግሞ ሀይሚዬ ምንም ሊመጣ እንደሚችል የምታውቁት ነገር ነው። ዩቲዩበር ደግፋችሁ በዚህ ልክ ማውራት አትችይም። ፋፊ ዙዙ ተረጋጊ፣ ዙዙ ተረጋጊ። የተወራችሁ ኦዲየንስ ነው እንጂ ማንንም አልተወራም። ስለዚህ ተረጋጊ። ሲጀመር ተለጣፊ ነው። አይን ያለው ሰው የተለጠፈ ነገር የሚያስታውቅ ይሄ የተጻፈ በስነ ስርዓት የተጻፈ አይደለም። ገባሽ አይደለ? እናንተ ጋር ስለምትገባ ወይ ሌላ ነገር ልጽፍ ትችላለች። ሰው ልጅ ልቦና ነው ተከም ስለራሱ ሲቀጥል ደግሞ እውነተኛ መረጃ ያለው ሰው አይወጣም። ቁጭ ብሎ ይጋፈጣል። ቁጭ ብሎ ይጋፈጣል። መታ ትጋፈጣለች። ቃሊታች ላይ ካለ ልጅቷ ፋፊ ስሚ፣ ልጅቷ ተብላለች የተባለችው ልጅ እኮ ማለት ነው ቁጭ ብላ እየተጋፈጠች ነው። ላይቭ ላይ ትምጣ ብላለች። ኦፍ ኮርስ የብሩኬ መሰደብ ምክንያት ለብሩኬ በዚህ ልክ የብሩኬ ስሚኝ፣ አንዴ ልጨርስ ፋፊ፣ አንዴ ነው እየተጋፈጠች ያለችው። አንዴ ልጨርስ፣ ይቅርታ ፋፊ ልጨርስ። ከተተውለች ፋፊ ሰው ሰው አራት ትደረብኝ። እኔ አሁን እምልሽ ነገር ለብሩኬ መሰደብ፣ ለብሩኬ በዚህ ልክ ስም መጥፋት፣ ለብሩኬ ብዙ ነገር መደረግ ተጠያቂዋ ዜድ ናት። ኦፍ ኮርስ ዜድ አፋን ሞልታ ለብሩኬ ዛሬ ላይ ቆባ መከራከር የምችል ሰው አይደለችም። ምክንያቱም ለዚህ ሁላ ነገር ተጠያቂ እሷ ስለሆነች። ግን ደግሞ አሁን ላይ በተፈጠረው ነገር እዚህ ጋር ከዜድ ናት በውስጥ የጻፈችልኝ ብላ ቃልዬ ይዛ ለሰራችሁ ቪዲዮ ኦር ደግሞ ቃልዬ መረጃው ደርሶኛል ብላ ዛ ዩቲዩብ ላይ ለጫነችው ቪዲዮ ግን እኛ ብሩኬን ወክለን ወይም ሀይሚን ወክለን ማውራት የምንችለው እኛ ነን፣ ዜድ አይደለችም። ይሄ ነገር ካለ መረጃ ታምጣና ከኔ ጋር ትገናኝ ብላለች አይደል? መረጃው ካለ ለምን ትወጣለሽ? ገብታ ትገናኝ። ለማን እየተከራከርሽ ያለሽው አንቺ? ለቃል ነው እየተቃለ የቃል ልቦና ዜድ ሲጀመር ብቃቱ የላትም ለብሩኬ መከራከር ወይም ብሩኬን ወግና ማውራት። ምክንያቱም ለሱ በዚህ ልክ መዋረድ፣ ለሱ በዚህ ልክ ስም መጥፋት ተጠያቂ እሷ ስለሆነች እኛ ግን ማውራት እንችላለን። ቃሊና ይግቢ ቃሊና እውነተኛው አውስ አናስ የጻፈችው የምፈልገው ፋፊ አንድ አስረግጬ ልንገርሽ። እውነተኛው ነገር ምንድነው? እውነት ዜዶ የብሩኬ እህት የምትለው ናት የጻፈችልኝ ብላ የሷና የዜዶ ቲክቶክ እና የሷ ቲክቶክ ውስጥ ገብታ ወይ ታርገትላ ወይ ቪዲዮ ትውጣ ያ ነገር አምናታለሁ። ከዛ ውጪ ለዩቲዩብ ደግሞ ከሆነ ደግሞ የጫነችውን ቪዲዮ ታጥፋ ቪዲዮን እዛው ዩቲዩብ ላይ ሰርታ ይቅርታ ትጠይቅ። ማን ስለሆነች ነው ሰው በማይመለከታት እዚህ ገብታ ወሬ የምትፈተፍተው? እናንተም ደግሞ ያላረጋገጣችሁትን እርግጠኛ ማንን ይቅርታ የምጠይቀው? ብሩኬን፣ ስሙን ያጠፋችሁ የብሩኬን ስለሆነ ብሩኬን ይቅርታ የምጠይቀው። ጭብና ሃይሚን ቆይ የብሩኬ ኦዲንስ ሃይሚን ጠይቋታል እንደ ይቅርታ ለምንድን ነው የምጠይቋት? እቺ ዩቲዩበር ናት፣ ኦዲየንስ አይደለችም። ዩቲዩበር ናት፣ ኦዲየንስ አይደለችም። ማሊሽ ኦዲየንስ አይደለችም፣ ዩቲዩበር ናት ማለት ነው። ዜዶ ሁሉ ጊዜ ስለ ሃይሚ ጥሩ ነገር አትናገርም። ለዜዶ መገደፍ አይደለም፣ ግን ደግሞ የምንናገረው ነገርንሽ እኮ ዜድ የምትባለው ሴትዮ ለብሩኬ መከራከር ወይም ደግሞ ስለ ብሩኬን ወግና ማውራት ብቃት የላትም። ምክንያቱም ለዚህ ሁላ ነገር ተጠያቂ እሷ ስለሆነች፣ ለዚህ ሁላ ተጠያቂ ብሩኬ በዚህ ልክ ስሙ እንዲጠፋ ተጠያቂ የሆነችው እሷ ስለሆነች እሷ ብሩኬን ወክላ መከራከር አትችልም። እኛ ግን እንችላለን። ስለሱ መከራከር በቃ መታለች። ስለዚህ እውነቱ ተፋጠጥ እዚህ በቃ ልጄ ሼር አድርጉላት። እንዴት ነሽ? ለቃሽ ሼር አድርጉ አይደለችም እና ምን ልላችሁ ነው እዚህ ጋር እኔ እንዳለችው ዙዙ እኔ ለብሩኬን ወክዬ የምከራከር አይደለሁም። ልጅቷ ከኔ ጋር ጥላቻ አለባት። አዎ ጥላቻ አለባት። የኔን ጥላቻ እኔን እንደፈለገ ታድርግ። በእኔ ጥላቻ አሳልፋ የሰው የብሩኬን ስም ግን ባዘልፈው ደስ ይለኛል። ለእኔ ብቻ አይደለም በጣም ብዙ ሰው እኔ ራሴን ወክዬ እንጂ እኔ ብሩኬን ወክዬ አይደለም የምንከራከረው። አቅሙም የለኝም። ብዙ ያልሽው ትክክል ነሽ። ዜድ ያልሽውም ደግሞ አዎ ዜድ ጽፋልኛለች ካለች ቀጥታ የተቆረጠ ሳይሆን በዚህ በኩል የኔ ፕሮፋይል በዚህ በኩል የሷ ፕሮፋይል ቀጥታ የጻፍኩላትን ስክሪን ሪከርድ እሽት እንኳን አልፈልግም። ስክሪን ሻት ስታረጊ እንኳን ይቆረጣል። ስክሪን ሪከርዱን አንድ ባንድ ታንጣ እኔ ለሁሉም ተጠያቂነት በራሴ እወስናለሁ። በቃ ለብሩኬ እንዳልሽው ዙዙ ያለችው መድገም አልፈልግም። ትክክል ናት። ግን አሁን ይቺ ልጅ ቃለ አዎ አድርጋለች ላለችው ስክሪን ሪከርድ አድርጋ በዚህ በኩል እኔ የጻፍኩበት በዚህ በኩል የሷ የመለሰችበት ታንጣ 200 ምናምን ሰው አለ ታንጣ። በቃ ይሄን ነው የምፈልገው። ሲጀመር ፎሎ ያልሆነ ሴትዮ እኔ ጋር ገስት ላሷ ችግር አለባት አውቃለሁ። ከዚህ በፊት ገስት ከፍታ ስትሰድበኝ እንደነበር አውቃለሁ። አለኝ ቪዲዮ። ግን አሁን ላይ በእኔ ስበብ እኔ እንደምን አልፋ ብሩኬን መንካት አትችልም።
አንቺ ብሩኬን ማትወኪ ነገር ከሆነ ሃይሚን ለምንድን ነው የምትሰደቢያት? ሃይሚን አንቺ ብሩኬን ማትወኪ ነገር ከሆነ ሃይሚን ለምንድን ነው የምትሰደቢያት? ይሄን መልሽልኝ። ሃይሚን ለምንድን ነው የምትሰደቢያት ላልሽው ነገርማ ሃይሚን ወክላችሁ እናንተ እኔን የምትናገሩኝ ነገር አለ። ለዛ ወላሻ አንቺ የኛ ፎቶ አለሽ፣ እኔ ፎቶ ዘቅዝቀሽኛል አለሽ። የኔን ፎቶ ወስደሽ ነው እንጂ እኔን መስደብ ያለብሽ ሃይሚን ነው እንደምትሰደቢኝ። ዜድ ሻፊ በዛም ማለት በዚህ ዜድ በዛም ማለት በዚህ ወይ አሁን ይኸውልሽ ይሄ ልጅ እሷ እየጻፈችው ገብታችሁ እናውቃለን እንዳለቻት መናገር አይጠበቅም። ልጅ አሳፊ ያለው ብዬ አመንኩላችሁ። አለቀ። ዜድ የሆነ ነገር አድርጊ በቃ በእናትሽ። እኔ አወጣችኋለሁ። ማንንም ጭቅጭቅ አልፈልግም። ሰላም ለማውረድ ነው። ማንንም ጭቅጭቅ ስሙን ጠራ ነው። ሌላ ነገር ማለት ነው። አንቺ ሴት ልጅ ነሽ አይደለ? ምንም ይቅርታ የለም። አንቺ ዘድ እንዴት ነው የምታወሪው? ምንም ይቅርታ የለም። አይማን አውራት ኧረ በስመ አብ እንደዚህ ያማችኋል። አንቺ ይሄን ያህል ልጅቷ ምን አድርጋሽ ነው? ቆይ እስቲ ልጅቷ ምን አድርጋሽ ነው? ሃይሚ ለኔ ምንም አታደርገኝም። ብሩኬ ለነሱ ምንም አያደርጋቸው። እዚህ ጋር ዜድ አንዴ እኔ ልንገርሽ። አንቺ አሁን የብሩኬ በዚህ ልክ ስም መጥፋት፣ የብሩኬ በዚህ ልክ መሆን አንቺ ሃይሚዬ ላይ የምታደርጊው ነገር የሃይሚዬ እህቶች ደግሞ አንቺ ላይ እልህ ስላለባቸው ነው ብሩኬን በዚህ ልክ እያሰሩ ያሉት። አንቺ ነሽ ለዚህ ሁሉ ነገር ተጠያቂ። አንቺና አንቺ ብቻ ነሽ። ሪስኩን የምትወስጂው አንቺ ብቻ ነሽ። በዚህ ጉዳይ ላይ ብሩኬ ላይ በሚደርሰው ነገር በጠቅላላ አንቺ ነሽ ኃላፊነቱን የምትወስጂው። ምክንያቱም አንቺ ጋር ሳኒ ቆይ አንዴ አንቺ ሃይሚዬን ስትሰድቢ አንቺ በተሳደብሽው ልክ ብሩኬ እንደሚሰድብ ማሰብ አለብሽ። እኔ አንቺ ሃይሚን ሰድበሽ እነሱ ለምን ብሩኬን ይሰድባሉ ማለት አቺ። ምክንያቱም አንቺም ሃይሚዬን እየሰደብሻት ስለሆነ እኔ ነኝ የተናገርኳት። እኔ ለምን ትናገሪኛለሽ? አቺ ይሄ ማለት አትቺ። አንቺ ዛሬ አሁን ማለት ነው ድፍረቱን ብቃቱን ሞራሉም የለሽም። ብሩኬን ወክለሽ እዚህ ጋር የብሩኬ ለምን በዚህ ተሰደበ ብለሽ የማውራት መብቱም የለሽም። አልጻፍኩትም። አንድ እኔ ልናገር የመጣሁት እኔ ጽሑፉን አልጻፍኩላትም። እኔ ስለው የተጻፈው ስለሆንሽ ነው። የሃይሜ ላይ እየጻፍሽ የምትለቂ ነው እኮ የሚልሽ ለምትጽፋኝ በሃይሜ ላይ ሳኒ በተሳደብን ቁጥር ይኸው ሰው ነው የሚወጣው። ምንም መፍትሄ አናመጣም። አንሳደብ። እናንተ ምንድነው ግርግር? አሁን ሲሚኝ በፈጠራችሁ ሲሙኝ ሃይሜ ላይ እንደፈለግ ሃይሜ ሴት ነች። እናንተ እንደዛ ግርግር አውጥታችሁ እናንተ አወጣችሁ። አሁን ብሩኬ ላይ ተፈጠረ ብላችሁ ሳኒዬ ስሚኝ እናቴ ስሚኝ። እኔ ልንገርሽ ማለት ነው ከዜድ ጋር ላውራ ብል ብዙ ነገር ማውራት ብዙ ነገር ግን ዜድ ማለት እውነቴን ነው። እንደ እድሜዋ እንደምኗ አይደለችም። የእውነቴን ነው። ብዙ ጊዜ ትወርታለች፣ ብዙ ጊዜ ትጠይቃለች። ባለትዳራት የልጆች እናት ናት። በቃ ማለት እኛ በዚህ ልክ እሷን ምንሰርባት አይነት ሰው አልነበረችም። ግን ለራሷ ክብር ስላልሰጠች እኛም ለእሷ ክብር ልንሰጥ አንችልም። ገብቶሻል አይደለ? የምታደርገው ነገር ልክ አይደለም። እኛ የትናንትና ራሱ ኮመንት ላይ የጻፈችው ሃይሜን ስለት አለብኝ ስለቴን አስገባለሁ ያለችው ራሱ ማለት ብዙ ግን አንዳንዴ አውርተሽ ምንም ከማይገባው ሰው ጋር መፍትሄ እሷ እኮ ይቅርታ ጠይቃ ገዝተ ገብታ ይቅርታ ጠይቃ በነጋታው ያውናል ማለት በቃ ይሁን እንደ እድሜው የማታገኘው አይነት ሰው ከእንደዚህ አይነት ሰው ጋር ምን ብለን ነው የምናወራው? የሌለው ሰው አለ ለዚህ ምድር ላይ ዙዙ ነገርገበኝ። እምነት የሌለው ሰው አለ እምነት አለ። ባለትዳር ናት፣ የልጆች እናት ናት። ራሷን አስከብራ መኖር የምትችል ሰው ናት። በዚህ በትንንሾቿ በእኛ የምትሰደብ ሰው አይደለችም። ግን በዚህ ልክ ቃልዬ አንቺ ጋር ትቀባለች። ቃልዬ ቪዲዮን ታጥፋ ዩቱብ ላይ እግዚአብሔርን ገብታ ታጥፋ ቪዲዮ እናንተ እስቲ ተረጋጉ በፈጠራችሁ። እናንተ አሁን ቃሌ ላይ ፊጣላችሁ። እሷ ሁሉንም ነገር ዘንድ ታጥፋ። የእሷ ቤት ያለ ነገር ሁሉ እግዚአብሔር አሁን ታጠፋለች።
መጀመሪያ ዜድ ታጥፋና ማለት ነው። በኋላ ቃል ታጠፋለች። መጀመሪያ ዜድ ታጥፋ፣ በኋላ ቃል ታጠፋለች። የምንም ቪዲዮ አይጠፋም። በፈጠረሽ አንቺ ፈጣሪን እያየሽ ሚዛዋን ሃይሚ ጡቱ ላይ ምንድን ነው የጻፈው? ሃይሚ ጡቱ ላይ ምን ይቆልኩሽ? እሱን እኮ በስድብ የሰው ልጅ በስድብ ይቀየራል። ሰኒ አሁን ሊያስማማን የሚችለው ነገር ሰኒ አሁን ሊያግባባን የሚችለው ምን መሰለሽ? ልጅቷ ቃልዬ የፖሰተችው ነገር ብሩኬን ስለሚመለከተው ሳይሆን ዜድ ባደረገችው ልክ ዜድ ሃይሚዬ ላይ በምታደርገው ልክ እሷን ለመበቀል ተብሎ የተደረገ ነገር ነው። በዚህ ተስማምተን ነው እንዲያጠፉ የምናደርገው። ይሄ ከሆነ ኦኬ ችግር ይሄ እኮ ችግር የለም። ይሄ ከሆነ ነው ዙዙ ማለት ነው። አንቺና ገላኔ ጓደኛ ናችሁ አይደል? እንደ ምሳሌ ማለት ነው። ገስት ላይ ትገናኛላችሁ፣ በውስጥ እንኳን ባትገኙ። አይ ገላኔ እንዲህ ያለ ነገር አታድርጊ አቁሚ ብትባል አታቆምም። ገላኔ ታውቃለች። የብሩኬ ፎቶ ያደረጉ ደግሞ ሁሉም በዜዶ ዙር አይደለም። ዜዶን በውስጥ ሄዶ ቢመክሯት ዜዶ ታቆማለች። ለምንድን ነው እንዲህ ያለ ነገር ላይ ልጆቹ እንዲበረታቱ የሚያደርጉ? እናዬ ብሎክ እንዳረገሽ ወደዛ ውጪ አታሽቃብጪ ዝም ብለሽ። ምን አንቺ ደግሞ አንድ ነገር ላውራ። ከዚህ በፊት እኔ ዘጅ ቤት ተጠርቼ ሄድኩት። ስለሄድኩት በረከት ምን አለች? አንቺ ነሽ ማውጣት አለብሽ፣ ይሄ የኔ ቤት ነው ብላ ጭንቅላቴን ይዘ ነው ውርውራ ውጪ ላይ ያስቀመጠችኝ። ግብሽ ቲክቶክ ላይ የኔ ቤት አንቺ መውጣት የለብሽ ቲክቶክ ላይ ዜድ አንዴ ላውራ ተፍቀድልኝ። እኔ አንድ ነገር ስነግራችሁ ሚዛናዊ ከሆናችሁ እናንተ በባለፈ እነ ሰላም ሃይሚን ያለ ስም ሲሰጧት ያለ ሽርሙጥና ሲሄዱ ጸጥታችሁ ዛሬ የቡርኬ ነገር ስለታዘባችሁ እንዴት ሁሉም ያቅሙን ሞክሯል። ፋፊ ስሚ፣ እኛ ሳንሞክር እናንተ እንዲህ ነው የምትሉት። ብሩኬ ሲነካ ብሩኬ ቤት ስንሄድ ብሩኬ ለሃይሚን አትወዳትም፣ ሃይሚን ስትነካ የብሩኬ እህቶች ቤት ስንሄድ ብሩኬን አትወዱትም። እና እንዴት ነኛ ከማን የራሳችሁ ጉዳይ የምትሉ ሰዎች ገደል መግባት ትችላላችሁ። እኔ ብሩኬን ለበተደረገ ሃይሚን አትወዳትም ካላችሁ አዎ ሃይሚን አልወዳትም። ስለ ሃይሚን ብሩኬን የብሩኬን ኦዲየንስ ስናገር ብሩኬን አትወዱም ካላችሁ አዎ አልወድም። አይመለከትም። በእናትሽ በፈጠረሽ አንቺ ምነው ጭራሽ ይሄን ያህል እንትን አላችሁ እናንተ? እንደ ዜድ ፋፊ ናት እኮ ዜድ ስትናገር አትናገሩም አለች። እኛ እንግዲህ የምንችለውን ነገር ገስት መግባት ባለብን መልኩ አይገቡም እያለን እየለመንን ነው። ገስት አላስገባም ካሉን እንግዲህ ቤቱን ሰብረን አንገባም። ቤታቸው ላይ ማድረግ አለብን። ዜዶ ተዘግዘቄ እኔ ውጭ ከዚህ እኔ አንቺ ተዘግዘቄ ካለሽ ውጭ ከቤቴ ቅማላሞች እናንተ ክብር አይወድላችሁም። ውጭ ከዚህ እካክ አሁን ቃልዬ ማለት ነው በጣም ነው የተጀውልሽ አሁን ማለት ነው። ዜድ አለች አይደል? ቃልዬ ሼር አድርጉላ ሌላ ወሬ ያስ ዩቱብ ላይ የሰራችው እስካሁን አላየሁትም። ንገር ዘዙ ማለት ምን እንደሆነ እየተፈጠረ አላየሁትም። ቲክቶክ ላይ ብቻ ነው የሰማሁት ማለት ነው። አሁን እንዳጥፋ አደርጋታለሁ እንዳጥፋ ቲክቶክ ላይ ፖስታችሁ እቺ ዘድ ቂማላ ሁሌ ታደርጋለች። እኔ አይደለም ትላለች አለሙታ አንቺ ዲታይ ወናት ሽሩብ ይፈጣሪ ሰንዬ ቆይ እናቴ ቆይ ከይና ማለት ነው። አሁን ማለት ትችያለሽ ግን እኔ እዚህ ጋር ማለት አፊ ታጥፋና እናጠፋላችሁ ለሰኒ አጥፋና ታቋያለሽ ይሳደባሉ ብለሽ ያወራሹ ዋናው ማለት ነው። ዋናው እኔ አይና ነው ዜዶ አንደዳምጪ ዜዶ አትውጪ አንደዳምጪ ቆይ ዜዶ የቡርኬት የምትይው ማለት ነው። ቆይ አንዴ ምን አልሽ? ማን ቆይ ዜድ ማለት ነው። እስቲ ማይ እኔ ያልጻፍኩም ብለሽ ማይ በልጆችሽ ማለት ነው። ማይ እስቲ አንድ አይሉ ሶስት የተቀድጄ የወለድኩት ልጅ አለኝ። ልጄን ሳይ ይሄን ጽሁፍ እኔ አልጻፍኩም። ለጽሁፉ ነው የማልኩት ቢደርሳደንኩት አይደለም። ጽሁፉን እኔ አልጻፍኩም ለሚለው ብቻ ታጥፋ ዜዶ ማለት ነው። አዳምጪ ልጅ አለኝ አይደል? እንደው በልጅሽ ይሁንብሽ። እንደው በምድርና ሰማይን በፈጠረ አምላክ እየሻለው በእግዚአብሔር ሀይሚ ላይ የምትጽፊው ነገር አቁም። እንደው በልጆችሽ አምላክ እንደው በልጅሽ ሌሎች ሲሳደቡ ደግሞ አንድ ብቻ ነው አንድ ብቻ ለልጅ ሰኒ አንድ ብቻ ሰስታት አንድ ብቻ ሰኒ ሳታረክ ይወክሽን እኔ ገና ጩጪ ነኝ ፍቺኝ እኔ ሰኒ ቆይ ሰኒ ቆይ ሰኒ ቆይ
ችግር የለውም። ታድያለሽ። ፈጣሪ ይጠብቅ። ቃልዬን ቅድም ማይው ዙዙ ምን እንዳችን ታውቃለች? ቃልዬ ማይ ስላት ጊዜ ዜዶ ትምጣና እሷ ገምላለሁ አለች። እሷ ነግራኝ እሺ አሁን ለምን በወሬ እናበዛለን? አሁን ዜድ ማለት ነው የብሩኬ ይት ማለት ነው። ብሩኬና ይለያያሉ ብለሽ ሚለሽ ራሱ እኮ ፖስት አድርገሽ ነበረ። ይሄ እኮ ያንቺ ማል እኮ ምንም አይደለም አይደል? ይኸውልሽ እኔ እኮ ይሄንን አልካድኩም ነው ግን ይኸውልሽ ይሄን ቪዲዮ ለዚህ በቀል ነው በሉና እመኑ። ለዚህ በቀል ሀይሚ ስለምሰድባት ልትበቀሉኝ ስክሪንሾት አላችሁ። ለዚህ ቪዲዮ አንቺን ልንበቀል ፈልገን ነው ካላችሁ ካላስ ያስማማናል ሁላችንም። ምንድነው ሁሉንም እኮ እዚህ እኮ 200 ምናምን ሰው እኮ ነው ያለ። ሁሉንም ነው እንደምትሸፍን እሷ ብቻ እኮ ነች ያወረችው። ቃል ብቻ እኮ ነች ያወረችው። አሁን አውርዳችሁ ዜድ ኦፍ ኮርስ አንቺን ለመበቀል ነው። ይሄ እውነተኛ ብሩኬ አንቺን ለመበቀል ነው። አንቺ ባደረግሽው ልክ ይሄ ሌላና ብሩኬ ይሄ ማለት ነው። ዜድ ብሩኬን የምትወጪ ከሆነ የኔው ዳንዴ ልንገሪ ብሩኬን የምትወጪ ማሪ አንቺ በሃይሚ ስለመጣሽ ሚቀጡሽ በብሩኬ ነው። ዜድ አንቺ በብሩኬ መጣ አንቺ በሃይሚ መተሽ ማለት ነው። በሌላ ነገር ልትቀጫቺ አንቺ የመጣሽው በሃይሚ ነው። የምትቀጭ በብሩኬ ነው። እንዴት አንቺ በሃይሚ መተሽ በማን ልትቀጭ ይፈልግሽ? የሆነ ነገር እኮ መጥፎ ነገር ጽፊ እኮ ይሄን ነገር ማሰብ አለብሽ። ዜድ ብሩኬ የእውነት የምትወጂ ከሆነ ከልብሽ የምትወጂ ከሆነ እኮ አንቺ ሃይሚዬን በምትወጂ ልክ ሃይሚዬንም እንወዳታለን፣ ብሩኬንም እንወደዋለን። ወይም ደግሞ በግል ደግሞ ሃይሚዬንም እንደዛው የሚወዷታሉ። ሶ አንቺ ሃይሚ በተናገርሽ ቁጥር ብሩኬም ያለ ስም እያሰጠሹ ነው። የእውነት የብሩኬ የምትወጂ ከሆነ እውነት የብሩኬ እህት ከሆንሽ የብሩኬ በዚህ ልክ ስሙ መጥፋት አንቺን እንደሚያንገበግብሽ ከሆነ ለምን በዚህ ልክ ትሄጃለሽ? ለምን እንዴት አድርጋለሽ? አንድ ማለት ነው ዜድ የምሬ ነው የምልሽ። እኔ ብዙ ጊዜ ተናግሬ ያውቃለሁ አንቺ መናገር የሌለብኝ ቃል። ምክንያቱም እንዳልሹ ነው ከአንድ 2-3 ጊዜ ተቀድጄ ካልሽ ከአንድ 2-3 4 ልጅ አለሽ ማለት ነው። ያ ማለት አንቺ በዚህ ሰዓት የሆነ የምትከበሪበት ትልቅ ነሽ ማለት በቃ በእድሜም ትልቅ ባትሆኚ አትሊስት የሰው ልጅ ትዳር ካለው ልጅ ካለው ትልቅ ነሽ። በቃ ወረድ ገብሻል። ለአንቺ የምትከበሪበት ሳይሆን እንጂ በእኛ የምትሰደቢበት ወይም ደግሞ በተናናሾች የምትቀይበት አይደለም። ቲክቶክ ተጠቀሚ፣ ግን በመልካም ነገር ተጠቀሚው። አንቺ እኮ በዚህ ሰዓት እኮ ሃይሚና ብሩኬን ማስማማት ብቻ ሰው ነሽ። ሰውን ኦዲየንሱን አንድ የምታደርግ አይነት ሰው ነሽ። ምክንያቱም ከላይፍ ኤክስፒሪየንስሽም ከምንነትሽም ባለትዳር ነሽ፣ የልጆች እናት ነሽ። አንቺ በዚህ ሰዓት ይሄን የምታደርጊ ሰው ነሽ እንጂ ወርደሽ እታች ወርደሽ ልጅሽ ጋር ያልሆነ አይነት ቃል መመላለስ ያልሆነ ነገር መጻፍ ሰው ላይ እንደዚህ ከእድሜሽ አንጻርም ከምንም አንጻር ይሄን የምታደርጊበት አይነት ታይም ላይ አይደለሽም። የምሬን ነው የምልሽ። በጣም ነው የሚያሳፍረው። አንቺ ለምን በእኛ ትሰድቢያለሽ? አንቺ ለምን ለልጆችሽ ክብር አትጨነቂም? ይሄ ሶሻል ሚዲያ እኮ ነው ዜድ። ፎቶ እንኳን ባይኖርሽ ማለት ነው ብዙ ነገር አለ። አንቺ ቤተሰብሽን ትዳርሽን አታከብሪም እንዴ? ልጆችሽን አታከብሪም እንዴ? እኛ አንቺ ለምን በዚህ ልክ እናወርድሻለን? አንቺ ባደረግሽው ልክ ነው ይሄ ሁሉ ልጁ ላይ እየደረሰ ያለው። ይሄን ነገር ደግሞ አምነሽ መቀበል አለብሽ። የእውነቴን ነው የምልሽ። ከአንድም 2-3 ብዙ ጊዜ ላይ እኔ ተናግረሽ አውቃለሁ። ፐርሰናል በግል ሰድቤሽ አውቃለሁ። ምክንያቱም ፈልጌ አይደለም የምሰድብሽ፣ ግን አንቺ ነሽ ራስሽን ሰው መከበር በከንፈር ይባላል። አንቺ ራስሽን ባከበርሽው ልክ ነው እኔ ለአንቺ ላከብርሽ የምችለው። አንቺ ካላከበርሽ፣ አንቺ ራስሽን ካላስከበርሽ ማንም መጥቶ ሊያከብርሽ አይችልም። ስለዚህ ይሄ ሁሉ ነገር አንቺ ነሽ ተጠያቂው። ይሄ ሁሉ ነገር አንቺ ነሽ። በቃ አለማድረግ እየተቻለ ለምን በዚህ ልክ ምን ስላደረገች ሃይሚ ኦዲየንስ ለማናደድ ብለሽ አንቺ የምታደርጊው ነገር አንቺንም ለማናደድ ብለው ብሩኬ ላይ ይሄ ነገር እየደረሰበት ነው። ሰው በቃ አንቺ በተቻለሽ መጠን ከዚህ በኋላ እረፊ ዜድ። እውነቴን ነው። አሁንም አንቺ ቤት ላይ ያለውን ነገር ያልተገባ ነገር እቺ ልጅ ላይ ያልተገባ ነገር እየጻፍሽ ያለውን ነገር አጥፊ። በቃ ምንም ማለት አንቺ ተጠቅመሽበት እኮ አይደለም፣ ግን ሰውን ለማናደድም ቢሆን በቃ ከአንቺ ጋር አይሄድም። ከአንቺ እድሜ ጋር ከአንቺ በቃ ማለት ከአንቺ ጋር አይሄድም። በቃ ከአንቺ ማንነት ጋር አይሄድም። ገብቶሻል? አንዳንዴ ልጅ ሆነሽ ወጣት ሆነሽ እኮ ብዙ ነገር በይ፣ ግን ባለትዳር ነሽ። ነገ ልጆችሽ ምን እንደሚሆኑ አታውቂም። እኔ ዛሬ ተነስቼ ልጅሽን አሁን ብሰድብ ማንነቷን ሳላቅ አንቺ ደስ ይልሻል? ላይክ እንደዛ ማለት እናት ነሽ። እናትነትን እያወቅሽው እንዴት በዚህ ልክ ወርደሽ ሃይሚ ልትናገሪ ትችያለሽ? ስለዚህ በቃ በተቻለሽ መጠን አንቺ አታርጊ ይሄን ነገር። እውነቴን ነው የምልሽ። እውነት ከአንድም 2-3 ተነግሮሻል፣ እሺ ብለሻል፣ ይቅርታም ጠይቀሻል። ግን ያው ነሽ መልሰሽ ያው ነሽ አይዶ ነው ምን እንደሆነ አላውቅም። እኔ ማለት የምትጠቀሚ ነገር ምን እንደሆነ አይገባኝም። ግን በተቻለሽ መጠን በቃ አታርጊ። አንቺ ለቡርኬ ስትይ አታርጊ። ሃይሚን ጠልተሻት ይሆናል የምታደርጊ፣ እንደፈለግሽ መጥራት ትችያለሽ። ግን በቃ ቢያንስ ያልሆነ ነገር አትጻፊባት፣ ያለ ስሟ ስም አትስጫት።
ከሷ አልፎ ደግሞ እሷ ችግር የለውም እኮ የእሷን ክብር ምንም አያወርድም። አንቺ የምትሰሪው ነገር የአንቺን ክብር ያወርዷል፣ የአንቺ ማንነት ያወርደዋል። እውነቴን ነው። በቃ ለልጆችሽ እንኳን ልጆችሽን አስቢ። ይሄን ነገር ስታደርጊ አንቺ በተናገርሽው ልክ ልጆችሽ ለምን በእናታቸው እንዲያፍሩ ታደርጊያለሽ? የምሬን ነው የምልሽ ዜድ እና በተቻለሽ መጠን በቃ ይሄን አታድርጊ። አሁንም ቢሆን ያደረግሽው ነገር ካለ የጻፍሽውን ነገር የሀይሚዬ ላይ አጥፊ፣ እውነት አጥፊ። ምንም አንቺ አትጠቀሚም። እኛም ይቅርታ እንጠይቅሻለን፣ ብዙ ነገር ብለንሻል፣ ተናግረንሻል፣ ሳድረልሻል። ትሄደበታለች ዙዙ። አሁን የቪዲዮ ሰዓት እየደረሰ ነው። ቃልዬ ጥሯት። ስለዛ በቃ ዜድ በተቻለሽ መጠን በቃ ከዚህ በኋላ ያለው ነገር እውነት በቃ ይቅር። አንቺ ከቻልሽ አንድ ሆነሽ ነገሮችን ከእህቶችሽ ጋር ተግባብተሽ ተስማምተሽ እነ ቡቡን አንድ ለማድረግ መሞከር፣ እነሱን ለማስታረቅ መሞከር፣ ለማግባባት መሞከር፣ ኦዲየንስን አንድ ለማድረግ መሞከር ነው እንጂ ያለብሽ በዚህ ሰዓት እውነቴን ነው የምልሽ። አንቺ እንደዚህ የምታደርጊበት እኔ ነገር ሳሰሙ ምንም እንዳታወሩ ቃል ዙዙዬ በዛው ስለዛ አሁን ስለቱን ጠይቂያት። ስለት የምን ስለት? እሱም እኮ እውነት እኮ አይደለም እኮ እውነት አይደለም። አሁን አንቺ ይሄን ነገር እውነት ነው ብለሽ ታስቢያለሽ? ስለተስያለ ብላ ዛጋ መጻፍ እኛን ለማናደር ነው እንጂ እውነት ነው ብለሽ ታስቢያለሽ? ፊባፉ አሁን ሰው ለምንድን ነው ቲክቶክ የሚገባው? እኔ በጣም ነው የምትገርሙኝ። አሁን እረፉ ጋይስ፣ ቁም ነገር ሲሆን እረፉ። የእውነት ነገር ስናወራ በቃ መፍትሄ የምንፈልግ ከሆነ ቀልድሳት ሀገራችሁን ልፍታ ሲባል ሌላ ነገር ታወራላችሁ እናንተ። ይረፉ ቀልዱን ተውት። ስለዚህ የሆነ ሰው ሀይሚዬን ወክሎ ሲናገር ያ ሰው ጥሩ ሰው መሆን አለበት። ብሩኬን ወክሎ ደግሞ ለመናገር ያ ሰው ጥሩ ሰው መሆን አለበት። ኔትወርክ አይሰራልኝ ማታ ነው የሚሰራው ብላለች ቅድም እዚህ ቤት ዩቲዩብ ላይ ተጥዳዛ የሰው ስም ስታጠፋ ኔቷ ይሰራላት እንዴ ሰራላት ግቢ ገስትላናለች ውሸት እውነት ስለሌላት ይሆናል እንጂ እውነት ካላት ኔቷ በኔቷ ታሳብ የኔነት ስለምን ስለት ነው? ስለቱ እኔ ጠፋች ዜድ ስሚ፣ እኔ እወጣለሁ። ልጅቷን እስከፊያት አይደለም ኢማን እኔ ወርዳለሁ። ኢማን ቁጥሬ ማንሽ አንቺ ተሽላለ ልጅፋፊ ደግሞ ስላት የምትዩ የፖስተችዋ ብሩኬ እግዚአብሔር ያጽናህ ብላ ስጽፍ ከዛ እኔ ምን ልበላት? ከዛ ቆይ እኔም እንዲህ እያትለውጣል ጥፊ ወጣ። ሰውን ለማናደር ነው የምታደርገው። ምንም ሰውን ለማናደር ነው የምታደርገው። ኦዲየንስን ለማናደር ዜዶ ማለት ነው። ሊሰኒ ዜዶ ነው አትሰራይ ዜዶ በፈጠረሽ እንደው በእምነትሽ ነበር ልጅሽ ሆነልሽ። አቁሚ በቃ። አንቺ ባደረሽው ነገር እኮ ነው ልጆቹ እየተባሉ ያሉት። አንቺ ብታቆሚ የሁሉ ነገር አይፈጠርም። እግዚአብሔርን በነገራችን ላይ ዜድ ማለት ነው ዛሬ አንቺ በሰው ልጅ አንድ ሰው ካጠፋ ማለት ነው ገባሽ? የዛሬያችን ሳይሆን የነገሽን ማሰብ አለብሽ። እኛ ያለነው ስደት ላይ ነን። ማናችንም ቲክቶክ ላይ ጥሩ እንሰራለን ማለት አይደለም። ግን ደግሞ ይሄን ያህል በታይ ደግሞ የወለድሽ ሰው እስከሆነ ድረስ ልጅ ምን ያህል እንደሆነ ታውቂያለሽ። የኔ ልጅ አሁን አንቺ ልጅ ላይ የሆነ ሰው ተነስቶ እንዲህ ደስ ይልሻል? የለንገሽ ስም ሲሰጥሽ አሁን አንቺ እኔ ያልጻፍኩም ብለሽ ነው አይደል እንደዚህ ተንገብግበሽ የመጣሽው? አስቢ እንግዲህ ያ ሰውም ደግሞ የሌለው ማንነት ሲሰጪ ምን አይነት ስሜት እንደሚሰማው ከምሬ ነው። እግዚአብሔርን ማናችንም ሙስሊም ከሆንሽ ፈጣሪሽ ፍሬ። በማንኛውም እምነት ለሰው ልጅ ክፋት ሁሉ የሚል እምነት የለም እና እምነትሽ ፈርተሽ ሰው ሳይሆን ፈጣሪሽና በልጆችሽ ይቅር፣ ይሄ ነገር ይቅርብሽ። ቢሰርቡሽ እንኳን ዙዙ አለች እና ገላኔ ያሉ ሄደሽ እንደዚህ እየጻፉ ነው እነዚህ ሰዎች አስቆሙልኝ ብለሽ እኮ መጠየቅ ትችያለሽ። ከዛ በኋላ እነዚህ ልጆች ያስቆማሉ። ብሩኬ ራሱ አይነካም። ገባሽ አይደል? ሲቀጥል ደግሞ ልጁ የሌለው ማንነት ያልሆነ ነገር እንዲሆን እያደረግን ያለ ነው። ልጅቱም ልጁም እኛ ራስ በራሳችን ነው። ይሄ ነገር ጥሩ አይደለም። ሰው እኮ የራሳቸውን ህይወት ነው እየኖሩ ያሉ። ለምን እነሱ የሌለው ስም እንሰጣቸዋለን? አንድ ሰው ከወደሽ አንቺ ብሩኬን የምትወጂ ከሆነ ብሩኬን ይዘሽ መሄድ። ምክንያቱም አንቺ ሀይሚን ስታከብር ነው እነሱ ብሩኬን የሚያከብሩልሽ። እነሱም ደግሞ ብሩኬን ሲያከብሩልሽ ሀይሚን ታከብራለሽ፣ እንደዛው ሀይሚን ታከብራለሽ። ይሄ ነገር ተገቢ አይደለም። እግዚአብሔርን ነው የምልሽ። ፈጣሪሽን ፍሪ። በቃ ተይው እንዲህ ያለ ነገር ሁሉ። ግን ህልናሽ አይወቅስሽም? እንደው በፈጠረሽ ህልናሽ አይወቅስሽም? ሰው ልጅ እኮ አንዴ ሁለቴ በህልክ ያደርጋል። ግን ሁሉ ጊዜ የተደጋጋሚ ስራ መስራት እህልናሽ እንኳን ይተኛልሻል። ተይ እግዚአብሔርን ጥሩ አይደለም። ፈጣሪሽ ፍሬ። መሞት አለ እኮ እንዴ! እኛ እኮ የውሸት አላማው ላይ እኮ ያለ ነው። ሁሉ ነገራችን እኮ ነገ ላይ ማንንም እዚች ምድር ላይ የምንሰራው የምንለፋ እኮ ይዘን አንሄድም። ባንስ እንኳን እስኪ ጥሩ ነገር እንነጋገር። ውስጣችን እንኳን ባስ ከክፋት የጸዳን ሰው እንሆን። እግዚአብሔርን በፈጠረሽ ረፍ። በቃ እስኪ እንዲህ ያለ ነገር ውጪ
እንዴ አንቺ ለልጆችሽ ለዓላማሽ አይደል እንደ ካገር የወጣሽው? ዓላማሽን አሳቂ፣ ስራሽን ስጨርሽ ሂጂና ልጆችን እያየሽ ተደበሪ። ማንም ይሁን የስደት ህይወቶችሽ ነው እየገባሽ መጫወት መሳቅ መፍትሽ ነው። ዛሬ ላይ ማለት ነው አንድ ሰው ማለት ነው አንድ ሰው ከዚህ ከሀይሚ ደጋፊ የሚሆን ከብሩኬ ደጋፊ አንድ ሰው እንኳን ዛሬ ነገ ላይ ብትጠጊ አንቺ ብትጠፊ የሚጠይቁሽ እነሱ ናቸው። ነገ ላይ ደግሞ ኢትዮጵያ ገብተሽ እግዚአብሔር ከፈቀደ እርሜና ጤና ከሰጠን እኛ እኮ ተፈላግለን እንገኛለን። ግን ዩቲዩብ ለአንድ ቀን ቢያገኝሽ ነው። ስላገኘው ደስ ብሎኛል፣ ስላገኘውሽ ደስ ብሎኛል፣ አለቀ። ከዛ ውጭ ማንም ዞር ብሎ አያልንም። ግን እዚህ ላይ ያገኘናቸው እህቶቻችን ፈጣሪ ካለ አመት በዓል አለ፣ ብዙ ነገር አለ፣ ልንጠራራ እንችላለን። የማንም ዩቲዩብ ለእኛ አይደሉም፣ ለራሳቸው ህይወት ነው። ዜድ አንቺ ሂክማ የምትባለውን አካውንት አንዴ ብሎክ አድርጋ ሙሽኪ ዘግዝቃ ፕሮፋይል ያደረገችዋን ብሎክ አድርጋ ውጭ ከዚህ ብሎክ አድርጋት። እናት ለእናት ክብር የለም። አፋን ተከፍታለች መተከካ ተገቢ አይደለም። ዜዶ የኔ ፎቶ በፈጠረሽ የሰደቡሽም ልጆች ካለ አንድ አካውንትም አለ። በአካውንትም እኔ ዘግዝቅኝ እንደፈለሽ እየዘገዘግሽኝ ነው ያለሽው። እኔ ነኝ በዙሪያ ያሉ ሰው ያውቁኛል ማን እንደሆንኩ እና እረፊ። ዜዶ የሚለው አካውንት ያንቺ ነው ተብሏል እና እረፊ። በፈጠረሽ እረፊ። እንደው በፈጠረሽ ዜዶ አሁን እዚህ ጋር ነው ሀይሚም ነው የእንትና ላሽ ተሽልፋል ያደረሽው። አዎ አንቺ አይደለም ሰው እኔ አሁንም እዚህ ጋር እንደውም ቆይ ዜድ እንኳን አነሳሽው 270 ምናምን ሰው አለ። እኔ አካውንቴ በዩቲዩብ ግሩፕ ያለውበት ይሄ ብቻ ነው። ሲቀጥል ሌላ አካውንትም የራሴ ስም ያለበት የድሮ መጀመሪያ ዩቲዩብ ቲክቶክ ያስቀምጥበት ትልቁ ይቀማል። ከዛ ውጭ ግን ሌላ አካውንት አሁንም ነገም ከነገ በኋላ ምንም ልትሉ ትችላላችሁ። በሌለውበት ነገር አይደንቀኝም። እኔ ሌላ አካውንት የለኝም እኮ ሰው እኮ ማለት ነው። ዜዶ ደግሞ ሌላ አካውንት የለኝም። የራሴ አካውንት አለ ስም ስላለበት አይሰኒ ስም ስላለበት ምን ስላለበት ያ ማንም ሰው የለውም እዛ ጋር ገባሽ አይደለ ዜድ? ስለዚህ እኔ ሌላ አካውንት እየመጣ እናንተን ይዘቀዝቅ፣ ሌላ አካውንት እየመጣ እናንተን ቢሳደብ አሁንም ዜድ ናት። አንዴ ስምሽ ክፉ ከሆነ ሁሌ ክፉ ስለሆንሽ እኔ ማንንም መዘግዘግ ከፈለኩ በራሴ ዘቀዝቅሻለሁ። ያ አካውንት ሌላ አካውንት ካለኝ ያ አካውንት ምን ብሎ እንትን ሌልሽ ነው መዘቀዝቅሽ? እኔ ራሴ ዜድ ነኝ። እኔ ተከብሮ አይቀመጡም እናት ሰኒ ቆይ አሁን እዚህ ጋር ምንም መፍትሄ አናመጣም። ምን ትርጉም የለውም። ራሳችንን ከማግለል ውጭ ምንም ነገር አናመጣም። እዚህ እርስ በርስ ብንዘላለፍ ግን በቃ የመጣንበት ዓላማ አለና ሁላችንም በቃ ዓላማችን ሼር አድርጋችሁ ጥሯል። ፈለገው ማለት ትችያለሽ። ልጅ ሰኒ ግን ሰኒ ቆይ እናት ተረጋጋ። ለጥፋችሁ ዜዶ ተው በቃ ተው። ዜድ በቃ አሁን እኛ አሁን እርስ በርስ የምንጨቃጨቅበት አይደለም። የፈለግነው ነገር አለ። ትምጣ ልጅቷ ሼር አድርጉላት። ስነ ምግባር ምን አርጋ ነው ጋይስ? ስነ ምግባር ምን አርጋ ነው? ስነ ምግባር ቃሊ ካለሽ ገቢ ዜድ ግን የኔ ሌላ አካውንት አላችሁ። ምክንያቱም በባለፈ አምጥተሽ ፖስት እኔ ሌላ አካውንት ቢኖረኝ ሰው ያለበት አካውንት ነው ያለኝ። ካለ አንቺ ከፈለግሽ ካገኘሽ እንቀጨኝ እንዴ ምን ሆናችሁ ነው? እንደው አማርኛ እኮ ነው የማወራው። እኔ በራሴ በሰራው ስራ አሁን ተውት። ይኖራችሁ ግን ቃሊና ምጥዋትና ነገሩን ፍቶ ችግር የለም። ቃልጌ ትጠራ ቃልጌ ሼር አድርጊላት። ሁለተኛዋ ዜድ